ብራዘር አባቴ ብራን ብራንድ ማታ ላጠርሽ እኮ አባቢ ምን እሺ አየውና በቃ ስትዘረግፉን ወጣው። ምን ላድርግ ተዘረገፍን እኮ አይደለም። እንደዚህ እኮ ነው። አሁን አንተ ቤት ሰው ካስገባ አንተ ዲክላይንድ ከሆንክ ማለት ነው እኔ ጋርም ያለው ሰውዬ የገባው ይወጣል፣ አንተ ጋርም ያለው ሰውዬ ይወጣል። ገባህ አይደል? የሌለ እኮ ነው እሱ። ይሄ ነው እንግዲህ የሁለታችን እንድናፈሳ ዘረግፈን ከልጅቷ ጋር አብሮ ዘረገፈኝ ብዬ በቃ ይመቸው፣ ደሜ ይመቸው። ሄደ በዛው ምናምን ነገር አለ። አሳፈርከኝ። ደሜ መግባት ነው። ይኸው ታብታብ እያደረጋችሁ ጋይስ፣ ታብታብ እያደረጋችሁ እችን ቅጣት ማርያምን እኔ አልፋታም። በዚህ ቅጣት በጣም ልቤ ወድቋል። እችን ነገር አንተ ላይ ማየት ፈልጋለሁ። ታፕታፕ አስደረግ። ምን አዲስ ነገር አለ? ምን መልካም ነገር አለ? ዘግበኝ። እናንተ ጋር አይቶ ከሆነ በፕሮቴስታንት ቤተ እምነት ውስጥ በጣም ልዩነት ኤክሰስ በስቷል። አንተ ከየትኛው ወገን ነህ? ከሉትራን ነህ? ከፔንቴኮስታል ነህ? እኔ ከመስቀሉ ስር ከክርስቶስ ጋር ነኝ። ሉትራኖች ጋር የለም ይሄ። እኔ ያለሁት ከሰው ጋር አይደለም፣ ከሰው ጋር የትኛው ዲኑ? አሁን እኮ ዮኒ መመለስ መቻል ነው። ምን እኔ ሙሉ ወንጌል ነኝ አባቴ። ሙሉ ወንጌል ፔንቴኮስታል ነህ ማለት ነው። ኦኬ፣ ሙሉ ወንጌል ነህ። ኦኬ፣ ስለዚህ ሉትራኖች አልዳኑም። እኔ ምን ጠይቃቸዋል ሉትራል አንተ ለምን አታውቅም? እነሱ የተከፋፈለ ነው። አንተ የተከፋፈለ ቦታ ከገባ ለምን ቢያንስ እንኳን ለማስታረቅ እንኳን መሞከር አለበት። ምንድን ነው በሁለታችን መካከል ሉትራል ሎተራለው ካለ ይመቸው። ምን አገብቶ ድነዋል ብለህ ግን ታስባለህ? አሁን አንተን አልዳንም ሰይጣን አለብህ ይለዋል። አንተ እነሱ እልፍ አላፍ ሰይጣን አለበት ያውም ይላል። እኔ ነው አንተን ደሜ እንደዛ የሚሉ አንተን ለመሰለህ እኛ የህፃናትን ጥምቀት እንቀበላለን። ገብቶሃል አለ። አንተ የህፃናትን ጥምቀት አትቀበልም። የህፃናትን ጥምቀት የማይቀበል አጋንንት አለበት ብሎ ሉተር በመጽሐፉ ላይ ጽፏል። አሁን አንተን ሉተር የጻፈውን ነው የምቀበለው ወይስ መጽሐፍ ቅዱስ የሚለውን? እንደ ሉተር ነው መሰረታት ፕሮቴስታንት መስሎ ነው። አንተ እንዴት ይመስለኛል? የእኔ መሰረታት ክርስቶስ ነው። እኔ መጽሐፍ ቅዱስ ላይ ፕሮቴስታንት አለ። ስለዚህ የእነንትና አልተመሰረተም ማለት ነው። የእኔ አሁን እኔ የማምነው መጽሐፍ ቅዱስ ላይ ብዬ የማምነው ክርስትና የገባው በጃንደረባ በህንደኬ በምትባል ጃንደረባ በነበረበት ጊዜ ኢየሩሳሌም የሄደ አንድ የዛ አለቃ የነበረ ተቀብሎት የመጣ ክርስትና ነው። እኔ የተቀበልኩት ያ ክርስትና ነው ያለ እንጂ የሉተር ክርስትና አይደለም። እሷን ለምሳሌ ያጃንደረባ ጥምቀት የኃጢአት ስርየት ያሰጣል ብሎ ተጠመቀ። አዎ አንተ ለመጠመቅ ነው ለመጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀው እኮ። ስለዚህ ከዛ መለሰ ለመጠመቅ እንዳልጠመቅ ነው ያለው። እንዳልጠመቅ አሁን ይሄ ሰው እንዳልጠመቅ ያለበት ዋና ምክንያት ምንድን ነው? የውሃው ጥምቀት የዘላለም ሕይወት እንደሚያሰጥ ተቀብሏል፣ አምኗል። ትክክል ነው። መጀመሪያ ግን ምን ተደርጓል? ተሰብኳል ስለ ክርስቶስ። አንተ ግን ታምናለህ? የውሃ ጥምቀት ይላል። ገባኝ። አንተ ተሰብካል። የውሃ ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ? አብሶሉትሊ ታምናለህ? የስ ስለዚህ አንተ እንደዛ ከሆነ አንተ ጴንጤኮስታል አለ። ጴንጤኮስታሎች ለመተባበር ነው ብለው ነው የሚያስቡት። አይሁን በጣም ምን አለ መሰለህ እነሱ ስላሉ ሳይሆን ቆይ መጣችሁ ገባ በሉ እነሱ ስላሉ ሳይሆን መጽሐፍ ቅዱስ በሚለው ነው። እኔ እኮ የሆነ ሰው አለ ኦርቶዶክስ እንዲያለ ጴንጤ እንዲያለ ምናምን የሚለው ጋር አይደለሁኝም። መጽሐፍ ቅዱስ በሚለው እከተለዋለሁ። መጽሐፍ ቅዱስ ይላል፣ በደንብ ይላል። ስለዚህ መጽሐፍ ቅዱስ የሚለው በመንፈስ ቅዱስ እንደሚያጠምቀን ይናገራል መጽሐፍ ቅዱስ።
ከኔ በኋላ የሚመጣው በመንፈስ ቅዱስ ያጠምቃችኋል እያለ ነው የሚናገረው ዮሐንስ ራሱ። ጥምቀት አለ ይሁንዬ። ስለዚህ ጥምቀትን በጣም አድርጌ ነው እኔ የምቀበለው። እኔ አሁን የማወራ ስለ መንፈስ ቅዱስ ጥምቀት ሳይሆን ስለ ውሃው ጥምቀት ነው የማወራ። የንስሐ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ። ይህንማ አንተም ታውቀዋለህ አይደል እንዴ? የውሃው የንስሐ ጥምቀት ነው። ሁለተኛው በመንፈስ ቅዱስ የምትጠመቀው ነው፣ በአብ በወልድ በመንፈስ ቅዱስም። ከሞን ብራዘር ስቶፕ ፕሌይንግ ዊዝ ሚ። ይሄን አልነገሩም። አምስት ጥምቀት ነው ያለው። አምስት ነው? አዎ ነው ለአንተ። እሺ ስንት? አንደኛው የንስሐ ጥምቀት ዮሐንስ የሚያጠምቀው የንስሐ ጥምቀት አለ። ሁለተኛው ኢየሱስ ክርስቶስ ተጠመቁ ብለን ያለ ጥምቀት አለ፣ የውሃው ጥምቀት፣ የኢየሱስ ክርስቶስ ጥምቀት ማለት ነው። ሶስተኛው የኢየሱስ ክርስቶስ ጥምቀት ብለህ አታቀለው፣ የእሱን በደንብ ተናገረው አባ። የማይቀለውን ጥምቀት አቅልለ ሌሎች አትጨምርልኝ። አምስቱን ጥምቀት ልንገራ። አራተኛው የመከራ ጥምቀት ነው። ሶስት ሳትል አራተኛው ትላለህ። አንደኛው የዮሐንስ ጥምቀት ስማኝ። አንደኛው የዮሐንስ ጥምቀት አልክ፣ ሁለተኛ የኢየሱስ አልክ፣ ሶስተኛው የማን ነው? የመንፈስ ቅዱስ ጥምቀት። እንዴ ክርስቶስ የሚያጠምቅ በመንፈስ ቅዱስ አይደል? በአብ ወልድ በመንፈስ ቅዱስ። ሂዱና ማቴዎስ ወንጌል ምዕራፍ 28 ላይ ስለሆነ ሂዱና በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው። የውሃ ጥምቀት ነው እሱ፣ የውሃ ጥምቀት ነው። ታዲያ ከውሃ ጥምቀት እያልከኝ እዚህ ጋር ድጋሚ ሁለተኛ የውሃ ጥምቀት ትለኛለህ እንዴ? አይደለም፣ የመንፈስ ቅዱስ ጥምቀት አልኩ እኮ። የመንፈስ ቅዱስማ በኢየሱስ ክርስቶስ ያለው ጥምቀት ነው። እሱ ስንት ነው? አንድ ይባላል። የመንፈስ ቅዱስ ጥምቀት። የዮሐንስ ጥምቀት ሁለት ነው። ዮሐንስ ጥምቀት ሁለት። እሱ የምንድን ነው? የውሃ ጥምቀት የንስሐ። ሶስተኛ ደግሞ ልክ እንደ የውሃ ጥምቀት ዮሐንስ በውሃ እንደሚያጠምቅ እንደዚሁ ደግሞ ኢየሱስ ክርስቶስ ለኃጢአት ስርዓት የሚሆን በውሃ ተጠምቆ ያለውን ስርዓት አለ አለ ማቴዎስ 28 ላይ ማርቆስ 16 ዞራሉ እያልከኝ እኮ ነው ማምብራታ። የንስሐው ጥምቀት ዮሐንስ የሚያጠምቀው የንስሐ ጥምቀትና ክርስቶስ የሚያጠምቀው ጥምቀት አንድ አይነት አይደለም። ገባ? ቀጣይነት ከኛ ጋር ያለው የኢየሱስ ክርስቶስ የውሃ ጥምቀት ነው ያለው። እሺ አራትና አምስቱን ንገረኝ አባቴ። አራተኛ የመከራ ጥምቀት ይባላል። እሺ ለመከራ ጊዜ የምትጠመቀው የመከራ ጥምቀት ይባላል። የት ነው የምትጠመቀው? እሱ የመከራ ጥምቀት ማለት እንግዲህ በቻሌንጅ ውስጥ ማለፍ ማለት ነው። ገብቷል? በክርስትና ህይወት ውስጥ በቻሌንጅ ውስጥ ስታልፍ ያ የመከራው ጥምቀት ይባላል። ክርስትና ቻሌንጅ አሉ። ክርስትና ቻሌንጅ አሉ። መከራውን እንደ በመከራ ካላለፉ ታዲያ ክርስትና ቻሌንጁ ልታውቃችንማ። ታብታብ አድርጉ እሺ ጋይስ፣ ታብታብ አድርጉ። ክርስትናውን ልታውቃችሁ። አምስተኛ ራሱ ኢየሱስ ክርስቶስ የተጠመቀው ጥምቀት። ምስኪን ነው ማርያም። ትችላለህ። እና የምነግርህ ማን ነው? ምን ይላል? አንዲት ጥምቀት፣ አንዲት እምነት፣ አንዲት እንትን የሚለውስ ምን ማለት ነው? እሱ ምን የሚለው አንዲት ጥምቀት ሃይማኖት ይለዋል በኦርቶዶክስ፣ ግን ሃይማኖት ሳይሆን እምነት ነው። በትክክል ንገረኝ። ምንድን ነው ንገረኝ እንሚለው? በና አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ምንድን ነው ስሙ ጠፋኝ። አንድ ጌታ አምስት ብለህ ዘርዝረኸው፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። ታንኪዩ። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ሲባል አንተ አምስት አደረግ አይደለ? አንተ በቃ እንግዲህ ያስተማሩን ሰዎች በመጽሐፍ ቅዱስ ስንት አይነት ጥምቀት አለ ብለህ ጠይቃቸው። ከዛ በኋላ እኔ አሁን ከጠየቀኝ ሁለት አይነት ጥምቀት አለ። አንደኛው የንስሐ ጥምቀት አለ። ሁለተኛው ሁለቱ ነው። አንተ አምስት የገባው ዝም ብለህ ኮመንት ላይ ስንት አይነት ጥምቀት አለ ብለህ ጠይቃቸው። ኮመንት ላይ ስንት አይነት ጥምቀት አለ? ቤተሰብ የእኔ ጥምቀት ችግር የለባቸው ቤተሰቦች። የባል ሌቦች ፖሊስ ብሎ አምስት ይለኛል ስሙ። የባል ሌቦች ፖሊስ እምታምነው ሰው እማምናቸው ሰዎች ሁለት እያሉ እየጻፉልኝ ነው። አንደኛ የንስሐ ጥምቀት አለ፣
በስመ አብ። የመንፈስ ቅዱስ ጥምቀት የለም። ጂሰስ ክራይስት የመንፈስ ቅዱስ ታዲያ በኢየሱስ ክርስቶስ ባረለ አይደለም። በትክክል ይሄ ምንም እውቀት የለውም። ሁለት የሚል ሰው እውቀት የለውም። እሺ ያንተ ኦርቶዶክስ ጋር የሚያስተምረ አባት የለም እያልኩ እንተዋወቅ። አሁን አትሽሽ። ይኸውልህ ቃሉን ማጠበቅ ከሆነ አንተ የዘላለም ሕይወት የለም። ምን ይላል መጽሐፍ ቅዱስ? አዳምጥ። ምን ይላል? እንደዚህ ይላል። ኢየሱስም ያመኑትን አይሁድ ምን ያሉትን ያመኑትን እምነት ብቻ የሚሉትን አይሁድ እናንተ አላቸው አምነዋል። እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ኢየሱስ እውነት ነው? እውነት አይደለም? እውነት ነው። እንዴት ተናገረ? እውነትም መንገድም ሕይወትም ነኝ አለ። አዳምጠኝ፣ እኔ በደንብ ነው ዛሬ ማስተምር። እውነት አርነት ያወጣል? ያወጣል፣ በደንብ ያወጣል። ክርስቶስ እውነት በቃል መኖር በመንገዱ ላይ ስትሄድ በቃል መኖር ግዴታ ነው? ግዴታ አይደለም? በቃሉማ ስትኖር ነው ክርስቶስን የምትከተለው። ተከተለኝ የሚል ታዲያ ምንድን ነው እኮ? በመንገዱ ስትሄድ ግን ስለስም የተጠላችሁ ትሆናላችሁ የሚለው ታዲያ በመንገዱ ስትሄድ በቃሉ መኖር አለብህ የለብህ? አለብህ። እየኖር በቃሉ ካልኖር የዘላለም ሕይወት ይኖራል አይኖርም? በቃሉ ልነግርህ ነዋ። በእሱ ጋር ነው ያንተ ችግር ያለብህ። የእናንተ ችግር ምን መሰለህ? አጭር መስመር የእናንተን ችግር ልነግርህ ነው። በቃሉ ሳትኖሩ እንደኖረ ፕሪቴንድ አታርጓ። ለምን ዲስትራክት ታደርገኛለህ? አትፍራ። አንተ ነህ እንጂ የምታደርገው ነው ያደለው። ስማኛ፣ አንድ ብቻ ስማኛ። አንተ ነህ እንጂ ያደለው። አንተ እኮ ኢየሱስ ክርስቶስ ማርያም ባትኖር አልከኝ እኮ ባትከላከለው ብለህ ዋሽታል። እሱ ገና እንዳገባ በቃሉ አለመኖር የዘላለምን ሕይወት ታጣለህ አታጣም? በቃሉ አለመኖር እንዴ? በቃሉ እኮ ማለት ሙሉ ለሙሉ ክርስቶስን መምሰል ማለት አትበል። እሱን መሆን አትችልም። የማይኖር ሰው ጌታ ኢየሱስ ኧረ ማን ትኖሩት እንደዚህ ብላችሁ ደፍራችሁ ስታወሩ ይዘገንነኛል። ያጣል አያጣም? በቃሉ የማትኖሩ ሰዎች ደፍራችሁ ስታወሩ ይዘገንነኛል። ማውራትና መኖሩ እኮ ይዘገንናል። አንተ አሁን ንስሐ ገብተሃል? የማትኖረው አንተ ንስሐ ገብተሃል? እኔ ሁልጊዜ እገባለሁ። ለምን ነው ንስሐ የምገባው ሁልጊዜ? ለዕለት ከዕለት ኃጢአት ለምትሰራው ምን ያደርጋል? ስለዚህ አንተ የምትሰራው ኃጢአት ሰርተህ ነው አይደለም? በማወቅም ሆነ ባለማወቅ አውቀህ ኃጢአት ሰርተሃል አልሰራህም? ኃጢአት ሰርተሃል አልሰራህም? አንተ አውቀህ እኔ እንዲህ ማናችንም እንሰራለን። ማናችን አንተ አሁን በቃሉ እየኖርክ አይደለ? እኔን ለምን ትወቅሰኛለህ? በጣም ጥሩ። የእናንተ በምን መሰለ የሚመስልህ በስራ የሚካስ ክርስቶስ አንተ ስለሰራ የሚያጸድቅ የሚመስል ነው ያለው። ስለ ስራ እመጣልሃለሁ። የት ነው በዚህ በዛ የምትሄደው? የክርስቶስን መንገድ የሚለው በዚህ በዛ አትሄድም። መንገድ ላይ ነው የምንቆመው። አሁንም ያለነው መንገድ፣ ስለ መንገዱ ነው የምናወራው። አንተ አሁን እኔ ልክ እንደዚህ አልከኝ። ይኸውልህ ለመሰለህ አንተ አሁን እኔ ልክ አንተ በቃሉ እንደምትኖር አየንህ እኮ አልከኝ። ወቀስከኝ። እኔ ኃጢአተኛ በቃ ከዛ አንተ ጋር መጣሁ። ከዛ ደግሞ አንተ ጋር መጣሁ። አንተ ጋር ስመጣ እኔ የማደርገውን ኃጢአት በተመሳሳይ አንተ እያደረግክ ነው። ምን ነው ልዩነታችን? አይደለም ልዩነት አለ እንዴ? ልዩነት አለ። በጣም ልዩነት አለ። ለምን መሰለህ? እኔ በክርስቶስ ጠበቃ አለኝ፣ አንተ የለህም። ለምን መሰለህ? እንዴ አንተ ጠበቃ ብለህ የምትዘምረው ስለ ክርስቶስ አይደለም። የክርስቶስ ጠበቃነትን አታምንም አንተ። መጽሐፍ ቅዱስ መሳቅ እንደፈለክ መሳቅ ትችላለህ። እኔ ጠበቃ አለኝ፣ አንተ የለም። እኔ ጠበቃ አለኝ። ኃጢአትን እንዳትሰሩ ይላል እኮ። ከሰራችሁ ግን በአብ ቀኝ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው። ያንተ ጠበቃ ማን መሰለህ? ከኋላ ያለችው ናት። እዛ ጋ ያለችው ናት። እሷ ደግሞ አትችልም። እኛ
እኛ የድንግል ማርያምን ስጋው ደግሞ የኔ ጠበቃ ክርስቶስ የኛ ጠበቃ ነገር የኛ ጠበቃ አዳም እኮ ለምን አታዳምጥም? የኛ ጠበቃ መጽሐፍ ቅዱስ እንዳስቀመጠልን እንደዘጋው ኃጢአት የሰራ ሰው በንስሐ ከታጠበ በኋላ ስጋው ደሙን ይወስዳል። ቅድም ነገር ነበር። ስጋው ደሙ ደግሞ የማን ስጋና ደም ነው? ያንተ ጠበቃ ስጋና ደም ነው። ያንተ ጠበቃ ስጋው ነው ክርስቶስ። ለዚህ ነው ቁርጥ የምትወደው። የምን ቁርጥ? ስጋው ደሙ ነው ብለህ እያሾፍክ ነው። ለምን እየዋሸኝ ስለሆነ ማለት ነው። መንገድን አሁን ትርጉም አላወቅም። የመንገድ ትርጉም አንተ ነግራ ይገባ። በመንገዱ የሚርሰው በቃሉ መኖር አለበት። መንገዱ ገብቶ ኢየሱስ ክርስቶስ ያድናል አልኩኝ። በመንገዱ የሚርሰው መንገዱማ እውነትም መንገድም ሕይወትም እኔ በእኔ በቀር ወደ የሚገባ የለም ብሎኝ ኢየሱስን ተከተልኩኝ። ያንተ ነው መንገድ ግራ የገባ ቂጣ ጋግረ ስለበላ ድናለው ምትል ሰው ሆናል። አንፋታም። በቃሉ መኖር አለብህ የለብህም? ቂጣን ዋስተበቃ አንተ ኧረ በጌታ በኢየሱስ በቃሉ መኖር አለብህ የለብህም? በቃሉ መኖር የለብህም። በቃሉ ከመንገድ ወደ ቃል ከቃል ደግሞ ወደ ሌላ አዳምጠኝ። በመንገዱ ላይ ነው። የመንገዱ ትርጉም ንገረኝ። ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አታምነውም። ለዛ ነው ግራ የምትጋባው። የመንገዱን ትርጉም ንገረኝ። ነገርኩ እኮ ሰው አንተ ዲያቆን አይባልም። የመንገዱን ትርጉም ንገረኝ። ሚሊዮን ጊዜ መሳደብ ይቻላል፣ ችግር የለውም። የመንገዱን ትርጉም ንገረኝ። በክርስቶስ ስትሆን የተጠላ እንደምትሆን መጽሐፍ ቅዱስ ይናገራል። የመንገዱን ትርጉም ንገረኝ። ትርጉሙ ንገረኝ። ነገርኩ እኮ ምን ነገርከኝ? መንገዱ ክርስቶስ ነው። በበሩም አሳየው። እኔ የበጎች በር ነኝ። ክርስቶስ መንገድ የሆነው እንዴት ነው? እንዴት ነው? እንዴት ነው? የእግዚአብሔር ልጅ በመሆኑ ነው። የእግዚአብሔር ልጅ ምንድን ነው? የእግዚአብሔር ልጅ ነው። ከኃጢአት ቅድም አብረን አነበብነው አይደል እንዴ? ከኃጢአት ያነጻን ክርስቶስ ኢየሱስ ለእኛ ብቻ አይደለም ዓለምን ብሎ ነው የነገር። ለዛ ነው መንገድ የሆነ ክርስቶስን የተቀበልኩ። ጠየቀኝ ከኃጢአት የምንነጻው እንዴት ነው? ከኃጢአት የምንነጻው እንዴት ነው? ምኑ ነው የሚያነጻን ከኃጢአት? ክርስቶስን መቀበል። እሺ ምኑ ነው? እሺ ደሙ ከኃጢአት እንደሚያነጻ ይናገራል። ደሙ ከኃጢአት እንደሚያነጻ የክርስቶስ ደም ከኃጢአት የሚያነጻ የክርስቶስ ደም ከሆነ ደሙ እንዴት ነው ከኃጢአት የሚያነጻ? ምን ስናደርገው ነው ከኃጢአት የሚያነጻ? ቂጣ አድርገን ስንበላው። ዮኒዬ በደንብ ተማሪ፣ በደንብ ተማር ብራዘር፣ በደንብ ተማር። ሌላ ጊዜ በደንብ ነው የምናወራው። አሁን በደንብ እናወራለን። ጋራጅ ልሄድ ነው። ጋራጅ ልሄድ ነው። ተው ስናምን ነው እሱ የፈለጋትን አያችሁ አይደለ? እንዴት እንደምንተዋወቅ ያውቀዋል። አየህ ሮጦ ወጣ። ስለሚያውቀው ነው። የሚያውቀው ነገር ይሄ ነው። ያውቃል፣ ግን ወደፊት ነው። ኦርቶዶክስ ጋር ያለውን ነገር እንደሚመስለኝ ፐርሰናሊ በደንብ አውቆ የሚመጣ ወንድም ነው የሚመስለኝ። ያውቀዋል። የክርስቶስን ቃል ያውቀዋል። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚላል። ይሄ ነው ቃሉ። ቃሉን እያወቀ ወደ ምን ወስዶ ቂጣ ስለበላ ትድናለህ ብለው ያስተምሩታል። መታሰቢያ ነው መጽሐፍ ቅዱስ የሚናገረው እንጂ የቂጣ አራራ ኖሮበት አይደለም። ክርስቶስ ስለ ቂጣ አይደለም እያወራ ያለው። በመጽሐፍ ቅዱስ መስቀል ላይ እንኳን ሲሰቀል ግራ ጎን የተወጋበት በእንትን በማን ነው በጦር ሲወጋ ከግራ ጎኑ ሔዋን ነበረች። በሔዋን ኃጢአት ምክንያት የተሰቀለልን አምላክ እንደሆነ ነው ምልክቱ። አያርፉትም ምኑንም በጦር የተወጋበት ከግራ ጎን ሔዋንን አዳምን ከግራ ጎኑ አይደለ የሰራት እግዚአብሔር አምላክ። እሱ አይደለ ነገሩን በጥብጣ ለዚሁ ላይ ያበቃች። ስለዚህ ያ ምልክት ነው። ምልክቱን እንኳን አያውቀው። ስለዚህ ምንድን ነው አሁንም እያንዳንዱ ቦታ ብትሄዱ በምን በክርስቶስ ስታምን ነው የምትጠመቀው። ከዚህ በፊት ሐዋርያት ሥራ ምዕራፍ 16ን ደጋግሜ አንብቤዋለሁ። ጳውሎስና ሲላስ በእስር ቤት ሆነው
ምን ሲያደርጉ? እግዚአብሔርን ሲያመሰግኑ ታስረው የነበሩ ሌሎቹ መዝሙሩን ያዳምጡ ነበር። እግዚአብሔርን ሲያመሰግኑ ያዳምጡ ነበር። ወደ ውስጥ አስገብቶ ጨለማ ውስጥ ነበር ያሰራቸው። ከዛ እግዚአብሔር ምንድን ነው ያደረገው? መንቀጥቀጥ መጣ፣ ተከፈተ፣ እስር ቤቱ በሩ ተከፈተ፣ የታሰሩበትም ነገር ሰንሰለት ተፈታ። ከዛ በኋላ ሮጠው እንኳን አልሄዱም። ለምን? እግዚአብሔር በስራው ታላቅ ነው፣ እውነተኛ ነው፣ ትክክለኛ ነው። ከዛ በኋላ ምን አለ? ወደ ውስጥ ገባ። ራስን እንዳታጠፋ ከዚህ ነው ያለ ነው አለው። ጳውሎስ መጣ። ከዛ በኋላ እግራቸው ላይ ተደፋ። እግዚአብሔርን የሚያውቀው ነገር የለም፣ ይሄ አማኝ ሰው አይደለም። ምንድን ነው ያደረጉት? ከዛ በኋላ እድን ዘንድ ምን ማድረግ ይገባኛል አለ። በጌታ በኢየሱስ ክርስቶስ እመን ነው እንጂ ቂጣ ብላ ጠጅ ብላ ጠጅ ጠጣ የሚል እምነት የለም። ቂጣ ከበላ ነው የምትድን የሚል ትምህርት የለም። ግን መታሰቢያ ለራት ብሎ ያደረገውን እነሱ በየቀኑ ቂጣ ስላረጉ ብቻ ሌላ ኃጢአት እንደፈለጉ እየሰሩ ያችን በመብላት የሚድኑ የሚመስላቸው ሰዎች አሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል የመሰላቸው ለነሱ እሱን ነው። ክርስቶስን ያወቀ መከራውን የተቀበለ በመከራ ያለፈ ስለ ክርስቶስ ወንጌል የሰበከ የሚለውን እነሱ ወደ ምግብ ቀየሩት። ወደ ምግብ ቀይረው ምን አድርገውታል? አሃ ካልበላ ይሄን ነገር አትኖርም በሚል ማይሆን ትምህርት ይሰጧቸዋል፣ ያስደነግጧቸዋል፣ ህግጋት ያበዙባቸዋል። ህግጋቶቹ ደግሞ ብዙ ጊዜ የሚያደርጉት ምንድን ነው? እንዳያከብሩት አድርገዋል። እንዳያከብሩት ህግጋቱን። ለምን? ህግ አብዝተውባቸው አብዛኛው በኦርቶዶክስ ወንድምና እህቶቼ ህጉን ማክበር አልቻሉ። የምታገኛቸው በብዛት የኢትዮጵያውያን ነው፣ የውጭ እያልኩ አይደለም። የኢትዮጵያውያን ስታያቸው ህጉ በዝቶባቸው ያቺን ቀናት ብቻ ነው የሚጠብቁት። የትኛው ቀናት? የፋሲጋ አብይ ጾም ይላሉ፣ ይጾማሉ። የገና ጾም ይሏሉ፣ የጽጌ ጾም፣ የገለመሌ ጾም ይባላል። በዛች ጊዜ ጾማሉ። ከዛ ውጪ አስረሽ ምጭ። እውነተኛውን ክርስቶስ ስትቀበል ግን ገና የለ፣ ሰርግ የለ፣ ለቅሶ የለ፣ ምን ሁሉም ቦታ ላይ አንድ አይነት ሆነ ቁጭ ትላለህ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በአንተ ላይ ሲያል በመንፈስ ቅዱስ ስትኖረው የምትኖረው ኑሮ ያንን ይመስላል። የነሱ ያቺ ወቅት ብቻ ክርስቲያን ያደርጋቸዋል። ያቺ ወቅት ብቻ። ከዛ ወቅት ውጪ ክርስትናን አያውቁት። ይደንሳሉ፣ ፈታ ይላሉ፣ ምን ይላሉ። ልክ ያቺ ወር ስትመጣ በቃ ያዙኝ ልቀቁኝ። ኔክስት ዴይ የሚያሳዝናችሁ እንኳን በጣም የማዝነው ልብ የሚደማው 2 ወር ጾመው ኔክስት ዴይ ሙዚቃ በልቅጠው ሲጠጡ የሚውሉት ነገር እንደ አንድ ክርስቲያን ያማል። ሲመሰገን ነው መዋል ያለበት፣ ሲጨፈርበት ነው የሚዋለው። ኮንሰርት ሲገባበት ክርስቲያን የተባለ በሙሉ የማይረባ ነገር ሲያደርግ ነው። መንገድ ላይ ሰክሮ ሲንገዳገድ ነው የምታየው። ጾሞታል እኮ 2 ወሩ። በዛው መቀጠል ከእግዚአብሔር ጋር መሆኑ ማን ገደለው? የትኛው ነው መጽሐፍ ቅዱስ የሚያነበው? 2 ወር ሙሉ ተሰጥቶት በ2 ወር ሙሉ እያነበበ ቢሆን ወንጌል ቢሰበከው ኖሮ አሁን የምናየው ነገር ውስጥ አይደለም። ዓለምን ካልናክ ክርስቶስን አታገኘው። ቀብራራው ትክክል። ዓለምን የናቀ ክርስቶስን ያገኘዋል። ዓለምን ያከበረ በዓለም ይኖራል። አሁን እነሱ ጋር ያለው 2 እግር አለኝና 2 ዛፍ ላይ ሉጥ አይነት ጭቡቴ ነው የሚጫወቱት። ያ ደግሞ ሊሰራላቸው አልቻለም። ሁለቱንም ዓለምንም አልለቅም ጌታንም አይሰራም። ይገር ቹዝ ወር። ስለዚህ ብዙ ጊዜ ያላቸው ችግር እነሱ እዚህም ጋር ጭፈራውንም አልለቀውም፣ በዚህ ጋር ልክ ክርስትናቸው ትዝ የሚላቸው ነጠላ ሲለብሱ አብዛኞቻቸው፣ ይቅርታ አድርጉልኝ፣ ክርስትናው የሚመቻችሁ ክርስትናው ደስ ነጠላ ስለብሱ ታሪኬን ቀያሪ ምናምን ትባባላል። ልክ ስትወጣ ሌላ ይሆናል። ለምሳሌ ቪዲዮ ላሳያችሁ፣ አንድ ቪዲዮ ላሳያችሁ በጣም ከደነቀኝና ጭራሽ ክርስትና ላስተምራችሁ ከሚሉ ሰዎች ያለውን ነገር አንድ ነገር ላሳያችሁ እስቲ። የታለ? እኔ ስቶሪ ላይ ራሱ ሪፖስት አድርጌዋለሁ። ልጁ የት ሄደብኝ በእናታችሁ? ያ ጨፍራ ከዛ በኋላ ምን ትጫወታለች? እንዴት ነው ከክርስትና መዝሙር አታችሁ ነው? ሳትመሰጡ ቀርጣችሁ ነው?
እንትን ያለ ከዛ ሀ እያለ ስጨፍርበታለ ለሚሾው ዩዳይ እርግጠኛ ነኝ ስቶሪ ላይ አለ። ቆይ አዎ ይኸውላችሁ ንግግሩን ቆይ ላሳያችሁ ከአንደኛው ይኸው ቆይ ቆይ አንዴ ቆይ ብራዘር አንተማ አታወራም። ቆይ እሷ ታወራ። ቆይ አንዴ መጀመሪያ ላሳያችሁ። መጀመሪያ ምንድን ነው ያለችው? መግቢያውን ስሙ። ኦርቶዶክስ ቤተክርስቲያን እናንተን የሚያጽናና መዝሙራታ እናንተ የምትፈልጉትን ስሜት የጸሎት የመጽናኛ መዘምራኖች የሏት። ተግባባ ልላችሁ የምፈልገው ነጠላውን ሲለብሱ ክርስትናቸው ትዝ ይላቸዋል። ሲያወልቁት ክርስትናው አብሮ ገደል ይገባል። this is a saddest truth። እውነት እናንተ እያለች ያለችው እውነት እናንተ በክርስትና ነጠላዋን ስትለብስ እናንተ የኦርቶዶክስ መዝሙር አታችሁ ነው የሚያጽናና እናንተን ልብ የሚያረሰርስ አታችሁ ነው የጴንጤ መዝሙር የምትሰሙት ብላ አለችና ነጠላ ለብሳ ነጠላዋን ብድግ ስታደርገው አመለኛው ጎጃም አመለኛው ትላለች። አንቺ ሳጠሽ ነው እናቱ አጣሽ አለቀብሽ። የመደበሪያችሁ ቲያትረኛ ናችሁ። እግዚአብሔር ምስክሬ እንደናንተ ቲያትር የሚሰራ በኢትዮጵያ ታሪክ የለም። ስለዚህ ያንን ነው ማሰብ ያለባችሁ። የምናገረው ክርስቶስን የያዘ ፕሮቴስታንት ክርስቶስ ላይ ነው ፎከሱ አንድ ነው፣ መስቀሉ ነው ፎከሱ። እውነትም መንገድም ህይወትም እኔ ነኝ የሚለውን የሆነ ሰው ለማስገባት ሲፋለጥለት ያዋል። የሆነ ነገር ለማድረግ ሲፋለጥ እኔ ነኝ ያለውን ክርስቶስን ኖ መንገድ የሚለው እኮ ሌላ ትንተና አለው ይልልሃል። ወተት ነጭ ነው የተባለው ኖ ወተት ነጭ ሆኖ ላሟ የሆነ ነገር ስላላት ነው ይላል። ይሄ ነው ችግሩ በብዛት ኮንዲሽን በስራ እንጸድቃለን የሚል ትምህርቱ እየጎዳቸው ያለ እየሰበራቸው ያለ እነሱን በምን በስራ እንጸድቃለን የሆነ ጾም ይጾሙና ከዛች በኋላ የሉ። ሁልጊዜ መሆን ያለበት ዓለምን ሳትንቅ ክርስቶስን አታገኝም። is not gonna happen። ዓለምን መናቅ አለብን። ዓለምን ያልናቀ ክርስቶስን ሊያገኘው አይችልም። ሁልጊዜ የእናንተ ብዙ ጊዜ ጩኸት በስራ እንጸድቃለን ብለህ 1 ወር ጾመ 6 ወር የምታጠፋው ስራ ነው የምትሰራው። ስለ ወንጌል አስመስጦ የሚሰብካችሁ አንድ ሰው አለ። አንድ ሰው you don't bring anybody። ስለ ክርስቶስ አይደለም ስለ ተረት ነው የሚወራው። ያረሞ ልቦና ይስጣችሁ ነው የምለው። ለማንኛውም አሁንም ወንድማችን አስትዬ የሆነ ነገር ልካልኛለች ቤተሰብ እስቲ ሊየው። አሁንም ጥሎ ለሚሄዱ ሰዎች ጀምረው አይጨርሱትም። እስቲ ሊየው። ይኸው ዜዶን እንኳን አትፍረዱባት። ቀምቀማውም አለ ሼሹም አለ ምና አትፍረዱባት። ወንጌል አካባቢ ያለች ልጅ አይደለች። ሁሉም አምላክ ናቸው ነው የምትለው። ስለዚህ አላስተማሯትም። እንደዚህ የሚል ጴንጤ አታመጣ። አንድ ጴንጤ አታመጣ። ማን ነው ጌታ ሲባል ያውቀዋል፣ በደንብ ያውቀው። ምንም ግራ የሚገባው የሚሳቀቀው ነገር የለም። ክርስቶስ ይላል። ስማ ውስጥ ሁላቸው አመልካቸዋለሁ። ማርያም አምላክሽ ናት? አዎ አምላክ ማርያም አዳኜ ጭምር አዳኜ የኔ በቃ ህይወቴን በቃ እዚህ ቦታ ያደረሰችው ማርያም፣ ቅዱስ ሚካኤል፣ ገብርኤል ሁሉ
ኦኬ ገብርኤልም ማርያምም አምላክሽ ናቸው ማለት ነው? አዎ አዳኞቹ ናቸው ለኔ። ዜድዬ ግን መጽሐፍ ቅዱስ እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ማርያም የሚል ዝማሬ ስማና ከዛ ወደ ትክክለኛ ህይወት ትመለሳለህ አንተ ራሱ። እኔ ሀሳብ እኮ በመጽሐፍ ቅዱስ የምታምኝ ከሆነ እግዚአብሔር ቃል የሚለው አንድ እግዚአብሔር አምላክ ብቻ እንዳለ አመልከዋለሁ። ሁሉ ማርያምም ሚካኤልም ገብርኤልም ማርያም አንቺን ከሞት ታስነሳሻለች፣ ታስነሳኛለች። አለ ሙች ያለው በቃ እግዚአብሔር ይመስገን። እኔ ስታክ አንድ ነገር እንገር ስርዓት አድርግ። በቃ እዚህ ጋር ፖለቲ እንትን የሃይማኖት እንትን አታርገኝ። እሺ ስርዓት አድርግ። ሃይማኖት እኮ አይደለም አንቺ እኮ ህይወት እንድታገኝ ነው ሼር እያደረጉሽ ያሉት። የኔ እናት አምላክማ አንድ አምላክ ነው ያለው፣ እሱም ጌታ ኢየሱስ ክርስቶስ ነው። እኔ እያልኩሽ ያለው አግባብ በጭራሽ ለመሰላችሁ በልምድ ነግረዋቸዋል። ብዙ ለፍናቸው ብለው ነግረዋቸዋል። ለማርያም ጸልዬ ድናለው የሚል ትውልድ መጥቷል። ለገብርኤል ጸልዬ ድናለው፣ ለሚካኤል ጸበል የገብርኤል የሚካኤል የሚባልበት ለዛ ነው። መጽሐፍ ቅዱስ የሚለው በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እነሱ የተለያየ ጸበል ያደረጉና እንትኗ ፈለቀች ትድናለ እየተባለ የክርስቶስ ስም እንኳን የሌለበትን እድንበታለሁ ድንኝበታለሁ እያሉ ይመጣሉ። ያ ነው ብዙ ጊዜ ምን እየፈጠረ ያለው ችግር እየፈጠረ። ለምን? ከመጽሐፍ ቅዱስ ውጪ ስለሆነ። ይሄ ነው። ይሄንን ስንናገር የዋሽን ጥላቻ ያለብን ከተንኮል የተነሳ ከክፋት የተነሳ ምንናገር የሚመስላቸው ሰዎች ናቸው። አሁንም ይሄንን ነው የምለው፣ አሁንም እናገራለሁ። በእውነት የምናገረው ነገር አንድ ነገር ምንድን ነው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ወደ ማርያም፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ምን አይልም። ቃሉን እንኳን አስቀምጦታል። እሱም ቃል እንኳን ስተውታል። ቃሉ መጽሐፍ ቅዱስ ላይ የሚናገረው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ወደ ማርያም ይዘረጋሉ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ሌሎችም ይዘረጉና ምን አሳጡን? በረከቱን አሳጡን። ወደ እግዚአብሔር እንኳን ሰው እጁን እንዳይዘረጋ ወደ ጎን ያለ እና ያው በረከት እያጡ አይደርሱም እየተባለ ጴንጤ ከ10 ዓመት በኋላ ይጠፋል የተባለ ከ5 ዓመት ይጠፋል የተባለ እያበበ ወንጌል እየቀጠለ ይሄዳል። ወንጌል በጎንደር አይቻለሁ። ክብር ለኢየሱስ ይሁን። እውነቴን ነው የምለው። ወንጌል በምን አይቻለሁ? ኤርትራ አይቻለሁ። 78 በወንጌል ያሉ እስረኞች ለመጀመሪያ ጊዜ ተፈቱ። ክብር ለኢየሱስ ይሁን። ወንጌል ትግራይ ይገባል። ትግራይ ወንጌል ኢየሱስ ሲባል የሚያናድ መንፈስ ካለ ራስን ጠይቀው። ኢየሱስ ክርስቶስ ሲባል የሚያናድ የሚያበሳጭ ምንነት ካለ ገስወት አንተ ጋር ነው ችግሩ ያለው። በሰውና በእግዚአብሔር መካከል አስታራቂ ተደርጎ የተላከው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይናገራል። በሰውና በእግዚአብሔር መካከል ይሄ ነገር ስድብ የሚመስላቸው ሰዎች አሉ። ብስጭት ነው የሚሉ ለምን? መንፈሱ ነው፣ እነሱ አይደሉም። ለምን? ሌት ተቀን የተነገራቸው ቤተክርስቲያን ሲሄዱ ትልቋ ማርያም አለች፣ ትንሹ ኢየሱስ አለ። እኔም ውስጥ የነበረ ችግር ነው። ትልቅ ማርያም በትልቁ ኪዳን ተደርጎላት ኪዳነ ምሕረት ተብላ የምሕረት ኪዳን ያለው ክርስቶስ ነው፣ የማረን ክርስቶስ ነው። ግን በማለት ደረጃ ኪዳነ ምሕረት ተብሏል። ኪዳነ ምሕረት ክርስቶስ ነው። እነሱ ግን ስሙን ቀይረውት እሷን አድርገው ቁጭ አረጉ። ያንን እንኳን አያውቁም። እና በጣም 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 ያሳዝኑኛል። አሁንም መጽሐፍ ቅዱስ አንብቡላቸው። ሁሉም አምላኬ ነው እያሉ ነው። እዚህ ጋር ዜድ ሁሉም ገብርኤል አምላኬ ነው፣ ማርያም አምላኬ ናት፣ እግዚአብሔር አምላኬ ነው፣ መድኃኒዓለም አምላኬ ነው እያለች ድብልቅልቋ ያወጣ ልጅ ናት። እንደዚህ አይነቱን እንዴት አድርገ ነው ወደ ጌታ የምታመጣው ነው ጥያቄው። አንብቡላቸው፣ አንብቡላቸው። ሰላማችሁ ብዝት ይበል። አሁንም በጥላቻ አይደለም ጌታ፣ ጥላቻ በተአምር የለኝም። ግን የጠፋ ትውልድ በጣም አላችሁ።
በምን ባለማንበብ በሌላ አይደለም። ጀስት ሪድ መጽሐፍ ቅዱስ አንብቡ፣ ጠይቁ። መፍትሄው መጽሐፍ ቅዱስ ላይ ነው ያለው። ሰላም አላችሁ፣ ሰላማችሁ ይብላ ይብዛ። ምንድን ነው እንኳን ማርያም ስለ ዳዊት ብሎ እግዚአብሔር ልጁን ሰለሞንን ይቅር ብሏል። እስቲ አንድ ቦታ ላይ ስለ ማርያም ብሎ ይቅር ያለውን አንድ አምጣልኝ። አፈወርቅ አይዞህ፣ መናደድ ሳይሆን የተባለው መጽሐፍ ቅዱስ ካለ እንቀበለዋለን። መጽሐፍ ቅዱስ ካለ እንቀበለዋለን። የት ቦታ ነው ያለው? አየህ፣ ችግሩ ያ ነው። ክርስቶስ በአዲስ ኪዳን የተሰጠን ወንጌል ክርስቶስ ነው። ዓለምን ሊያድን እንደመጣ ቃል በቃል ይናገራል። ቅድምም እሱም እኔም ስናነበው ነበር። ዓለምን ሊያድን ያ ነገር ለምን እንደሚያበሳጫቸው ሊገባኝ አልቻለም። በጉልበት ታማልዳለች። አምጣ እኔም ልመንልህ። ይኸውላ ጴንጤ ሙሉ ኦርቶዶክስ ይሆናል አለን። እስቲ አንዳችሁ ተባበሩና አምጡ። አንዳችሁ ተባብራችሁ አንድ ላይ ቅድስት ድንግል ማርያም አማላጅ ናት የሚል በቃ አብረን እንሆናለን። ምን ችግር አለ? ምን ችግር አለ? አብረን እናመልካለን። ስለዚህ የተሰጠን ክርስቶስ ነው፣ የእግዚአብሔር ልጅ ነው። የሰው ልጅ በሙሉ ምን አድርጓል? ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። የሰው ልጅ ሁሉ ዮሐንስ ራእይ ምዕራፍ 5 ደግሞ አንብቡት። ማኅተቡን ሊፈታ የተሰጠው ኢየሱስ ክርስቶስ ብቻ ነው፣ ሌላ ማንም የለም። የታረደው በግ እሱ ነው። በእርሱ ቁስል እኛ ተፈወስን ይላል። የተፈወስከው በክርስቶስ ቁስል ከሆነ ሌላው ምን አገባው? ሌላው የዳነ እንጂ የተፈወሰ እንጂ ፈዋሽ አይደለም። ፈውስ የምታገኘው በኢየሱስ ክርስቶስ ስም በሚሰጠው ነገር እንጂ በሌላ ነገር ልታረግ አችልም። ስለዚህ ጸበል ፈለቀ እያልክ በየመንገዱ የምታወሩት ከቢዝነስ ውጭ ምንም ነገር የለውም። ስንቱ ሲሞት ነው ያየ ነው። ስንቱ ውሸት ምንም ስንቱ ጸበል ሂዶ ሲያልቅ፣ ስንቱ ጸበል ሂዶ ሲሞት ነው ያየ ነው። እውነት ለመናገር የሚሞተው ይበልጣል ከሚድነው። እውነትን ግን መናገር አይፈልጉም። በክርስቶስ እንጂ በሌላ መዳን እንደማይቻል እያወቁ መድኃኒት እስኪያስተዋቸው የሚከተሉትን መድኃኒት አሁን አርቲስት ማን ነው? ፍቅረ ማን ነው የሚባለው? ፍቃዱ ተክለማርያም በስነ ስርዓት ኩላሊት ሊሰጠው የሚድነውን ነገር ማድረግ እየቻለ ተው ብለው እነ ዮኒ ቬጋስ እነ ቴዎድሮስ ተሾመ ቃል ተገባብተው እርዳታ ተደርጎለት ሄድና በቃ ኦፕራሲዮን ተደርገ ተቀየራለህ ኩላሊት ትኖራለህ እየተባለ ኖ ጸበል ያድነኛል ብሎ ገብቶ ሲጥ ብሎ ሞተ። 2 ሳምንት አልፈጀበት። ህይወቱን እንኳን ስጋዊ ህይወቱን ማትረፍ የሚቻለው እሱን እንኳን ማድረግ አልተቻለም። አይሰሙህም። በጣም ነው የሚያስደነግጥ። የሚሰሙት ነገር የለም። ብዙዎች ወደ ጸበል ሄደው ሞተው ነው የመጡት ብዙዎች። እና በጣም ነው ማዝነው። የሆነም ቪዲዮ ማሳየት እችላለሁ። በጣም በሚያሳዝናችሁ ሁኔታ ለምንድን ነው ይህንን ነገር በክርስቶስ ማመንና መዳን የሚቻለውን ነገር ለምን ያጣሙባቸዋል? ክርስቶስ አይበቃም ወይ? ክርስቶስ በቂ አይደለም ወይ? በቂ አይደለም ወይ ክርስቶስ? እውነት ለመናገር የሆነ ወደ ውስጥ ወደ ባህር የሚወረውሯቸው ነበሩ። እያየው በጣም ልቤ ተሰብሮ ነበር። እግዚአብሔር ምስክሬ አለ ላኩልኝ። ወደ እንትን እየወረወሩ የሚከቷቸው አይታችኋል? እስቲ ካለ ልፈልገው። ወደ የሆነ በገመድ አስሯቸው ይከቷቸዋል። ወደ ውስጥ ስቃያቸውን ያበዟቸዋል። ለማየት ራሱ በጣም የሚዘገንን ነገር ነው። ሌላው ነጠላውን አድርገው የሚያደርጉትን ላሳያችሁ። ተመልከቱ እንግዲህ ማርያም አትወድም ልክስክስ ብለው ጠዋት ላይ የጨፈሩ ጠዋት ላይ የዘፈኑ ማታ ላይ ተመልከቷቸው እንግዲህ እዩዋቸው። እነዚህ ናቸው ከኢየሱስ ማርያም ትበልጣለች ብለው የሚከራከሩ። ማርያም ሰካራም ነች፣ ማርያም ጠጪ ነች። አረቄ ቤት ያለች ማርያም ወንጌል ላይ የለችም። ጠጅ ቤት ያለች ማርያም ወንጌል ላይ የለችም። ይሄ
የተረት ውጤት ነው። ይሄ የገደላ በጣም ነው የሚደብረው። በእውነት ይደብራል። በተለይ ልብሱን እንኳን ለብሳችሁ አይከብድም? ልብሱን ለብሳችሁ ሌላ ነገር አድርጋችሁ እሺ ልበል፣ ልብሱን ከቤተ ክርስቲያን መታችሁም ቢራ ደርድረ ከባድ ነው፣ ከባድ ነው ይሆናል። በጣም የሚያዛዝን የሚዘገንን ያየሁት አለ። ጌታ ምስክሬ ነው የምለው። በጣም እስቲ ላኩልኝ። የሆነ ውሃው ሲያስጠምጧቸው ሞጣ በጣም እያዘነ የሚናገረው ቪዲዮ ነበረ። ሞጣ ልካችሁልኛ? ላኩልኛ አንዴ ላሳያችሁ። ሞጣ ራሱ በጣም ነው ያዘነው። በጣም እኔ እስቲ ስቶሪ ላይ ልፈልገው ካለ ስቶሪ ላይ ላይክ ስለሚያደርጉት እኔ በሱ ገብቻ ያዋለሁ። ታፕ ኮፒ ሊንክ አድርጉ። እኔ ለማጣጣል ሳይሆን እውነተኛ መንገዱን ማየት እንዳለባችሁ ስለማቅ ከጥላቻ የመጣ አይደለም። እኔ ከማየው ነገር እግዚአብሔር በሚያውቀው ነው የማወራው። የት አለ አለ የላካችሁ ሊንክ አለ። የሆነ ውስጥ ያሰምጧቸዋል፣ የሆነ ነገር ውስጥ ይከቷቸዋል እና በጣም የሚያስደነግጥ አሳያቸዋለሁ። የቱ ጋር ሄደብኝ? እሳያድ እና ልነግራችሁ የምፈልገው ምንድን ነው፣ ዓለምንም ወዶ ክርስቶስንም መውደድ በጣም ይከብዳል። በጣም ዓለም አሳስቃ ነው ገደል የምትከት። ዓለም ሴሰኛ ናት። አከተመ። ዓለም ሴሰኛ ናት። ዓለም ምንም ብታደርግ ሴሰኛ ናት። አይታችሁታል አይደለ? አንዳችሁ ብትልኩልኝ ደስ ይለኛል፣ እንድታዩት ስለምፈልግ ነው። ወንጌሉን አይደለም የሚነግሯቸው፣ እዚህ ውስጥ ግባ፣ እዚህ ውስጥ ውጣ ምናምን ምናምን ብለው የሆነ ነገር ነው የሚያደርጓቸውና እንዴት ጭንቅላታቸው እንደሚቀይሩ እንዲያነቡ አይፈልጉም። መጽሐፍ ቅዱስ እንዲነበብ በጭራሽ ፍላጎት የላቸው። ጌታ በሚያውቀው ይኸውላቸው አገኘው፣ በጌታ በኢየሱስ ማገኘው። ይኸው እንግዲህ እንደዚህ አይነት እምነት አለ በጌታ በኢየሱስ እና የህዝብ ነው 200 ዓመት ራሱን ይቀይር። እኛ ራሱ እኛ እኮ ቀድመን ልናረጅ ነው። ነጭ እየወጣው እስቲ በእውነት በዚህ ትድናለህ? እንዲጠፍረው አስረው እንደዚህ ያለ እምነት ምንም ታምር ማረጅ ሰው አለ። የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? ይህ እንግዲህ እኔ 100 ዓመቷ እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመ ይኸው በጌታ በኢየሱስ እንደውም እስከዚያ ቴክኖሎጂ ይቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆን ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 ዓመታለሁ። ዘና ላለሁ 1 ዓመት ደግሞ ቀጥላለሁ። በኋላ ከነበረኝ ይሄዳለሁ ወደሚቀጥለው ዓለም። ይህ እምነት ነው ብለህ አሁን እንደዚህ አይነት ነገር አይዘገንንም? በጌታ በኢየሱስ ስም አይቀፍም? ያሳዝናል። በጣም ነው የሚጫወቱባቸው እና ይሄ ማንነት ብዙ ጊዜ አለ፣ ግን ተፈርቷል። ለምን? ስትወጣ ስድቡ በጣም መከራ አለው። በመጽሐፍ ቅዱስ መጥተው ወንጌል አይደለም ቻሌንጅ የሚያደርጉ ወንጌሉን ሳይሆን እንደዚህ ያሳቀው ወርውረው ጠምዝዘው አስረው ጠፍንገው ቀጥቅጠው የሚያደርጉ ናቸው እና እግዚአብሔር ልቦና ይስጣቸው። አሁንም የምለው የኦርቶዶክስ ወንድምና እህቶቼ አንቡ፣ በእውነት ነው የምለው አንቡ። ስታነብ እውቀቱ ይኖራል። እውቀቱ ካለ ደግሞ ትድናለህ፣ ታመልጣለህ፣ ታመልጫለች ነው የምለው። ተባረኩልኝ። ጌታ ከእናንተ ጋር